المجسم كافر بالإجماع ولا خلاف في ذلك بين العلماء المعتبرين. سلا مجسموች ከማውራታችን በፊት ጅስም ማለት ምንድነው የሚለውን መጀመሪያ እንይ። ጅስም ወይም አካል ማለት ማንኛውም እርዝመት፣ ስፋትና ጥልቀት ወይም ውፍረት ያለው ከተለያዩ ጥቃቅን ነገራቶች የተገነባ ወይም የተጣመረ የተገጣጠመ ማለት ነው። ሙጀሲም ማለት ደግሞ አላህን በአካላት ወይም በአካላት ባህሪ የሚገልጽ ማለት ነው። ታዲያ ወሃቢዎች አላህን በአካልና በአካላት ባህሪ የሚገልጹ መሆናቸው ኪታባቸውን ላነበበ ሆነ ንግራቸውን ለሰማ ግልጽ ነው። ስለዚህ ሙጀሲማዎች አላህን በትክክል እንደማይገዙና ከቁርአን እና ሐዲስ እንዲሁም ከዑለሞች ስምምነት ያፈነገጡ መሆኑን ወደፊት እናብራራለን ማለት ነው። ከዑለሞች በዛ ካሉ ዑለሞች እንዲሁም ሙጀሲሞችን ያስከፈሩ እንዲሁም ከሙጀሲም ራቁ እያሉ በኪታቦቻቸው ላይ ያጻፉ ዑለሞችን እንዘረዝራለን። በመጀመሪያ ሼኻችን ሼኹል ኢስላም አብዱላህ አልሐረሪ ረዲየላሁ ዐንሁ እንዲህ ይላሉ። ሐቅን ማወቅ ለሚፈልግ ሰው አንድ ማስረጃ ይበቃዋል ይላሉ። ስለዚህ እኛ ደግሞ የተወሰነ ኢንሻአላህ በሚገባ መልኩ ሙጀሲማ ሙስሊም እንዳላይደሉ አጠር ባለ እንዲሁም ሌላ ጥያቄ የማያስጠይቅ አድርገን ለማቅረብ እንሞክራለን። ይህ ቢላል አሻሪ የዩቲዩብ ቻናል ነው። ቤተሰብ ያልሆናችሁ ቤተሰብ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ይሄ ቪዲዮ ቫይራል እንዲወጣ ላይክ እና ኮሜንት ጻፉ ማለት ነው። ኢንሻአላህ ሙጀሲማ የሚለው ቃል አላህ ሱብሓነሁ ወተዓላ ሰውነት፣ አካል፣ አቅጣጫ፣ መቀመጫ፣ እጅ፣ እግር፣ ፊት የመሳሰሉት የፍጡራን ባህሪ አሉት ብለው የሚያስቡ ቡድኖችን ይወክላል። ይህ አስተሳሰብ የአላህ ሱብሓነሁ ወተዓላ ከፍጡራን ጋር ለማመሳሰል ወይም ተምሲል ተሽቢህ በመሆኑ በዋና ዋና የሱኒ የአህለ ሱና ወልጀማዓ አስተምሮቶች ማለትም አሻዒራ፣ ማቱሪዲያ እና የጥንት ሰለፍና ኸለፎች ዘንድ ተቀባይነት የለውም። አላህ ሱብሓነሁ ወተዓላ ከፍጡራን ሁሉ የራቀ ማለትም ተንዚህ እና እንዲሁም በምንም መልኩ የማይመሳሰል መሆኑን በማስረጃ አስረድተዋል። 20 እና ከ20 ዑለሞች በላይ ሙጀሲማ የተቃወሙ ዑለሞችን እንዘረዘራለን። ኢንሻአላህ ልብ ብለን እንከታተል። አንደኛ ከሰለፍ እንጀምር። ኢማም አቡ ሐኒፋ የሐነፊ መዝሀብ መሪ ማለት ነው። የሐነፊ መዝሀብ መስራች የሆኑት ኢማሙ አቡ ሐኒፋ በ150 ዓመተ ሂጅራ ላይ ያለፉ ናቸው። ሰለፊይ ናቸው ማለት ነው። ምን ይላሉ? አላህን ከፍጡራን ጋር ማመሳሰል አይፈቀድም። አላህ አካል ነው አይባልም። ወሰን የለውም፣ ጾታ የለውም፣ አቅጣጫ የለውም እያሉ በፊቅሁል አክበር በሚባል ኪታባቸው ላይ ይገልጻሉ ማለት ነው። ላ የሸቢሁ ሸይአን ሚን ኸልቂሂ ወላ የሽቢሁሁ ሸይኡን ሚን ኸልቂሂ እያሉ ማለት ነው። ሁለተኛ ኢማሙ ማሊክ ኢብኑ አነስ በ179 ዓመት ሂጅራ ላይ ያለፉ ናቸው። የማሊኪይ መዝሀብ መስራች ማለት ነው። ስለ አላህ ባህሪያ ሲጠየቁ በተለይ ስለ ኢስቲዋእ ማለት ነው። አልኢስቲዋኡ ማዕሉም ወልከይፉ መጅሁል ወሱአሉ አንሁ ቢድዓ። ኢስቲዋእ የሚለው የታወቀ ነው፣ እንዴትነቱ ግን አይታወቅም እያሉ መውጧዕ የሚባል ኪታባቸው ላይ ዘግበዋል ማለት ነው። ሶስተኛ ኢማሙ ሻፊዒይ የሻፊዕያ መዝሀብ መሪ ወይም መስራች ማለት ነው። ስለ ተውሂድና አላህን ከፍጡራን ማራቅ ላይ
አጽንኦት ሰጥተዋል። ምን ብለዋል? አትቢቱላህ ሲፋት ላቱድሪኩሁ ኢላ ቢአስማኢሂ ፈለይሰ ከሚስሊ ሸይኡን ወሁወ ሰሚዑል በሲር። አላህ ስሞቹ ካልተጠሩ በስተቀር የማይረዱ ባህሪያትን አረጋግጧል። እሱንም የሚመስል ምንም ነገር የለም፣ እሱ ሰሚና ተመልካች ነው እያሉ ኢማሙ ሻፊዒ ተማሪዎች አቋማቸውን ይገልጻሉ። ይህም ከማንኛውም አካላዊ ገጸ ገደብ የጸዳ መሆኑን ያመለክታል ማለት ነው። አራተኛ ኢማሙ አሕመድ ኢብኑ ሐንበል የሐንበልያ መስራች ማለት ነው። የጥንት ሰለፎችን መንገድ በመከተል አላህ ቁርአን ላይ የገለጻቸው ባህሪያት በተገለጹበት መልክ ማመን፣ እንዴትነቱን አለመጠየቅና አለማመሳሰል ማለትም ቢላ ከይፊ ወላ ተሽቢሂን የሚለውን መርህ አብራርተዋል። ይህንንም ኡሱል በሚለው ኪታባቸው ላይ አስቀምጠዋል። አምስተኛ ኢማሙ አጦሃዊይ በ321 ዓመተ ሂጅራ ያረፉ ሚነስ ሰለፍ ናቸው። እነዚሁም ታዋቂ የሐነፍያ ሊቅ ናቸው። አቂደቱ ጦሃዊያ በሚባል ኪታባቸው ላይ ኢነላህ ተዓላ ላ የሕዊሂል ጂሃቱ ሲቱ ከሳኢር ሙብተዲዓት፣ አላህ ከስድስቱ አቅጣጫ ማለትም ላይታች፣ ቀኝ፣ ግራ፣ ፊት፣ ኋላ አይወሰንም ልክ እንደ ፍጡራን በማለት በግልጽ ቋንቋ ተናግረዋል። ስድስተኛ ኢማሙ አቡ ሐሰን አልአሽዓሪይ የአሻዒራ ከላም ትምህርት ቤት መስራች ማለት ነው። አቋማቸው ምንድነው? ሙጀሲማን በብርቱ የሚቃወሙ ሲሆን አላህን አካል፣ ምስል፣ ቁመት፣ ስፋት ወይም የፍጡራን ባህሪ እንደሌለው አረጋግጠዋል። ይህንንም መቃላቱል ኢስላሚያ የሚባል ኪታባቸው ላይ አስቀምጠዋል። ሰባተኛ ኢማሙ አቡ መንሱር አልማቱሪዲይ በ333 ያለፉ ሲሆኑ እነሱም ያሰለፍ ናቸው። የማቱሪዲያ ትምህርት ያስጀምሩ ማለት ነው። አቋማቸው አላህ ሱብሓነሁ ወተዓላ ከየትኛውም ፍጡር ጋር የማይመሳሰል መሆኑ አካልና አካላዊ መዋቅር እንደማይገልጸው በምክንያታዊና በቁርአናዊ ማስረጃ አስረድተዋል። ይህም ኪታብ ተውሂድ የሚባል ኪታባቸው ላይ አስፍረውታል። ያላመነ ገብቶ ማየት ነው። ስድስተኛ አቡ መንሱር አልበግዳዲይ ታዋቂ የአሻዒራ ሊቅ ናቸው። ንግግራቸውም እንዲህ ይላል። የሙጀሲማ ቡድኖች አላህ አካል ነው የሚለው እምነት ኩፍር ነው ብለዋል። የሙጀሲማ ቡድኖች ማለትም አላህ አካል ነው የሚለው እምነት የያዙ ሰዎች ከሃዲ ናቸው፣ ኩፍር ላይ ናቸው እያሉ በፈርቅ በይነል ፊረቅ የሚባል ኪታባቸው ላይ አስፍረዋል። ዘጠነኛ ኢማሙ አልበይሐቂይ በ458 ላይ ያለፉ ናቸው። ታላቅ የሐዲስ ምሁርና የሻፊዕያ ሊቅ ናቸው። አቋማቸው ምንድነው? ስለ አላህ ስሞችና ባህሪያት ሲገልጹ ከፍጡራን ጋር ማመሳሰል ማለትም ተሽቢህ እንደማይቻል በግልጽ አስማኡ ሲፋት ላይ ኪታባቸው ላይ አስፍረዋል። አስረኛ ኢማሙ አቡል ቃሲም አልቁሸይሪይ የሱፍያ ምሁርና የሻፊዕያ ሊቅ ምንድነው አቋማቸው መሰላችሁ? አላህ ከቦታና ከአቅጣጫ የጸዳ መሆኑን፣ ፍጡራንን የማይመሳሰል መሆኑን በሪሳለቱል ቁሸይሪያ የሚባል ኪታባቸው ላይ አረጋግጠዋል። 11ኛ ኢማሙ አልጁወይኒይ በምን ይታወቃሉ? ኢማሙል ሐረመይን በሚባል መጠሪያ ስም ይታወቃሉ። በ478 ያለፉ ናቸው። እነሱም የሻፊዒ መዝሀብ ታላቅ ምሰሶ ናቸው። ኢማሙል ሐረመይን ማለት ነው። ምን ይላሉ? ኢርሻድ በሚባለው ኪታባቸው ላይ አላህ በአካልና በወሰን እንዲሁም በአቅጣጫ እንደማይወሰን በምክንያታዊና በማስረጃ አስረድተዋል። ኪታባቸው ኢርሻድ የሚባል ኪታባቸው ማለት ነው የኢማሙል ሐረመይን። 12ኛ ኢማሙ አቡ ሐሚድ አልገዛሊ ኢማሙ አቡ ሐሚድ አልገዛሊ ሁጀቱል ኢስላም በመባል ይታወቃሉ። ታላቅ ዓሊምና የሱፊይ
እንዲሁም የሻፊዕያ ሊቅ ናቸው። አላህ በአካላት በስፋት እና በቦታ አይወሰንም በማለት ሙጀሲማን ይቃወሙ ነበረ እስከ ህይወት ፍጻሜያቸው ድረስ ማለት ነው። ኢህያ ዑሉሙዲን በሚባል ኪታባቸው ነው። እንዲሁም ኢማሙ ፈኽሩ ራዚ በ606 ዓመተ ሂጅራ ያለፉ ሲሆን ታላቅ ሙፈሲርና የከላም ምሁር ነበሩ። አላህ ሱብሓነሁ ወተዓላ ከማንኛውም ቁሳዊ አካል የራቀ መሆኑን አቅጣጫና ቦታ እንደሌለው በመዘርዘር ሙጀሲማ ሙስሊም እንዳላይደለ ተፍሲሩል ከቢር የሚባል ኪታባቸው ላይ በግልጽ ቁጭ አድርገውልናል። 14ኛ አቡል ፈረጃ ኢብኑ ጀውዚ በ597 ያለፉ ሲሆን ታዋቂ ሐንበልያ ሙፈሲርና የታሪክ ጸሐፊ የሐንበልያ መዝሀብ ውስጥ የነበሩ ሙጀሲማን በብርቱ ከሚቃወሙ ሰዎች አንዱ ነበሩ። ለምሳሌ ሱዑድ አሁን ሐንበልይ ናቸው። ያው በሐንበልይ ስም ብዙ ተሽቢህ እያስተማሩ ስለሆነ እነዛም በሐንበልያ ስም የሚነግዱ ወሃቢያዎች ሙጀሲማዎችን ከሚቃወሙ ዑለሞች መካከል አቡል ፈረጃ ኢብኑ ጀውዚ ይገኙበታል። እንዲሁም እንዲህ የሚላሉ የሐንበልያ ስም በመጠቀም አላህን ከፍጡራን ጋር የሚያመሳስሉ ሰዎችን የሚያመሳስሉ ቡድኖችን በብርቱ ደፍዑ ሹበሂ አተሽቢህ ቢአኩፊ ተንዚህ በሚባል ኪታባቸው ላይ በቃ ይህ ኪታብ ሙጀሲማን በመቃወም ብቻ የተጻፈ ነው። በሐንበልያ ስም ወሃቢያዎች የጨማመሩትን ግልጽ ያወጡበት ኪታብ ነው። ስለ ሙጀሲማ ብቻ ማለት ነው የተጻፈ ኪታብ ነው። አውርዶ ማየት ነው ያላመነ ሰው ማለት። 15ኛ ኢማም ነወዊ ታላቁ ዓሊም ታላቁ የሐዲስ ሊቅ የሻዕፊይ ምሁር በሸርሕ ሶሒህ ሙስሊም ላይ በሐዲስ ኪታቦቻቸው ላይ ስለ አላህ ባህሪያት ሲያብራሩ ምን ይላሉ? የአላህን ባህሪያት በውጫዊ ትርጉማቸው ወይም በሙተሻቢህ አተረጓጉም መውሰድ የለባችሁም። አላህን ከፍጡራን ጋር ማመሳሰል ወደ ማመሳሰል ስለሚወስድ እያሉ በሸርሕ ሶሒህ ሙስሊም ላይ ያስቀምጣሉ ማለት ነው። 16ኛ ኢማም ተቅዩዲን አሱብኪይ በ756 ያለፉ ሲሆኑ ታላቅ የአሽዓርያ ሊቅና የሻፊዒ ሙፍቲ ነበሩ። እነሱም የሙጀሲማን አመለካከቶች በግልጽ በመቃወም አላህ በአካልና በአቅጣጫ እንደማይገለጽ ሰይፉ ሷቂል ፊ ረዲ ዐላ ኢብኑ ዘፊር በግልጽ አስቀምጠውልናል። 17ኛ እንገባለን። ኢማም ኢብኑ ሐጀር አልአስቀላኒይ ታላቅ የሐዲስ ሊቅ የሻፊዕያ ምሁር የሆኑ ናቸው። በ852 ነው ያለፉት። በቡኻሪ ሸርሃቸው ውስጥ ስለ አላህ ባህሪያት በተጠቀሱባቸው ቦታዎች ሁሉ አላህን ከፍጡራን ጋር የሚያመሳስሉ ትርጉሞችን ማለትም ተሽቢህ በመቃወም የአህለ ሱና ወል ጀማዓ አቋምን አብራርተዋል። ፈትሁል ባሪ ሸርህ ሶሒህ ቡኻሪ ላይ ማለት ነው። 18ኛ ኢማም ጀላሉዲን አሱዩጢ ታላቅ ሁሉን አዋቂ ምሁር የሚባሉ እንዲሁም የሻፊዕያ ሊቅ የሆኑ በ911 ናቸው። በ911 ነው ያለፉት። አላህ ከማንኛውም አካላዊ ገደብና አቅጣጫ የጸዳ መሆኑን በበርካታ ኪታቦቻቸው ላይ አስረድተዋል። ከዛ መካከል አልአሽባህ ወነዛኢር የሚባለው ኪታብ ግንባር ቀደሙ ነው። እንዲሁም ሌሎች ኪታቦች አሏቸው። ለምሳሌ ያክል ይሄን ከጠቀስን ይበቃል ማለት ነው። አልአሽባህ ወነዛኢር ማለት ነው። 19ኛው ኢማም አብዱል ወሃብ አሽዕራኒ ታላቅ የሱፊይ የሐነፊያና የሻፊዕያ ታዋቂ ምሁር ናቸው። አሽዕራኒ ማለት ነው።
ምን ይላሉ? ከተላላቅ ወንጀሎች አንዱ አላህን ከፍጡራን ጋር ማመሳሰል ነው እያሉ ሚዛኑል ከቢር ላይ አስፍረውልናል ማለት ነው። 20ኛው ኢማም አልባጁሪ ታዋቂ የሻፊዕያና የአሽዓሪያ ሊቅ ናቸው። አላህን ከአቅጣጫ ከቦታና ከቁሳዊ አካላት የራቀ መሆኑን በማስረጃ ሸርሁ ጀውሃሩ ተውሂድ የሚባል ኪታባቸው ላይ በግልጽ አስቀምጠውልናል። 21ኛ ኢማም አሳዊ የማሊክያ ሊቅ ናቸው። በተፍሲራቸው ላይ የሙጀሲምን አመለካከቶች በብርቱ ይቃወሙ የነበሩ ታላቅ ዓሊም ናቸው። ይህንም ሐሽየቱ ሷዊ አላ ተፍሲሪል ጀላሊን የሚባል ኪታባቸው ላይ በጥብቅ ሲቃወሙ የነበሩ ዑለማ ናቸው። 22ኛ አሼኽ አብዱልፈታህ አቡ ዑዳህ በ20ኛው ክፍለ ዘመን ታላቅ የሐነፍያ ሊቅ ናቸው። የአራቱን ኢማሞች አቂዳ በሚያብራሩበት ኪታባቸው ላይ የጥንት የሰለፎችና አሻዒራዎች አቋም አላህን ከፍጡራን ማራቅ ማለትም ተንዚህ እንጂ ማመሳሰል ተሽቢህ አለመሆኑን አስፍረውልናል ማለት ነው። 22 ዑለማ ዘረዘርን። አልሐምዱሊላህ። ቅድም እንዳወሳሁላችሁ አብዱላህ አልሐረሪ ምን ይሉ ነበር? ሐቅን ማወቅ የፈለገ ሰው አንድ ማስረጃ ይበቃዋል ብለዋል። እኛ 22 የዑለማ ንግግር እንዲሁም ከተራራ የገዘፉ ዑለሞች አዋቂ መሆናቸውን ነቢዩ ዓለይሂ ሰላቱ ወሰላም ከመሰከሩላቸው ዑለሞች መካከል ሻፊዕያ ናቸው። እነሱ አሁን በግልጽ ተናግረውታል። ስለዚህ ሙጀሲማ የሚባሉት ቡድኖች ከእስልምና ሙስሊም ከሚባሉት የተገነጠሉና የራሳቸው የሙጀሲም እምነት አራማጅ ማለትም ያው በግልጽ አማርኛ ሁላችን በምናውቀው ወሃቢያ በሚል የራሳቸው እምነት እንጂ የሙስሊሞች እምነት እንደማያራምዱ በግልጽ ተናግረዋል ማለት ነው። ይህ ቪዲዮ ቫይራል መውጣት አለበት። እንዲወጣም የእናንተ እገዛ ያስፈልገናል። ላይክ እንዲሁም ኮሜንት እየጻፋችሁ ለሁሉም ለምታውቋቸው በሙሉ ሼር አርጉላቸው። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።